በእውነት ያለንበት ወርኃ ታኅሳስ ነው። ይህ ታኅሳስ በርካታ ቅዱሳን የተወለዱበት ወር ነው። ለምሳሌ ታኅሳስ 1 ድንግሉ ባህታዊው በእሳት ሰረገላ ሞትን ሳያይ የተነጠቀው ነቢየ እግዚአብሔር ኤልያስ የሆነበት ነው፣ የተወለደበት ነው። ዛሬ ደግሞ ታላቁ አባት አቡነ ኪሮስ የተወለዱበት፣ ታላቁ ጻድቅ አቡነ እስትንፋሰ ክርስቶስ የተወለዱበት ነው። መቼም ባህታዊ ኤልያስ በአንድ ተወልዶ ታኅሳስ በሙሉ የባህታውያን የመነኮሳት ልደት እንዲሆን አድርጎታል ብንል ማጋነን አይሆንም። ሌላው ደግሞ ታኅሳስ ላይ የምናከብረው የማንን ልደት ነው? ታኅሳስ 24 የታላቁ ጻድቅ የአባታችን የአቡነ ተክለ ሃይማኖት ምንድን ነው? በዓለ ልደት ነው። አሁንም ወደ ቅዱሳን ስንመጣ ወደ ታኅሳስ 29 ደግሞ ብትጠቁ የታላቁ አባት የአቡነ ገብረ መንፈስ ቅዱስ በዓለ ልደት ነው። የቅዱስ ላሊበላ በዓለ ልደት ነው። ይልቁኑ ደግሞ አምሳየ ዓለማት ፈጣሪ ዓለማት ተቀዳሚ ተከታይ የሌለው የእግዚአብሔር ወልድ የክርስቶስ ከቅድስት ድንግል ማርያም በሕቱም ድንግልና የተወለደበት ታላቅ ዕለት ነው። ልላችሁ አመስግኑ። የተባረከ ወር ነው ማለት ነው። ታኅሳስ ማለት ራሱ ቃሉ የግዕዝ ቃል ነው። በግዕዝ ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ይወጣል። ሐሰሰ ማለት ፈለገ ማለት ነው። ታኅሳስ ማለት የፍለጋ ወራት ማለት ነው። የምን ወራት ማለት ነው? ማን ነው የሚፈለገው? ፈላጊውስ ማን ነው ሲባል በዚህ ወር ማን ተወልዷል? የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል በቤተልሔም ተወልዷል። ሰብአ ሰገል ኮከብ እየመራቸው ወርቁን፣ ዕጣኑን፣ ከርቤውን ይዘው አይቴ ሀሎ ዘተወልደ ንጉሥ አይሁድ፣ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ማንን አገኙ? አረ ነገሩ ማንን አገኙ? መድኃኔዓለም ኢየሱስ ክርስቶስን ስላገኙ ቤተ ክርስቲያናችን ታላቋ ቤተ ክርስቲያናችን ይህን ወር ምን ብላ ሰየመችው? እስቲ ባንድ ላይ ታኅሳስ እስቲ በሉ። ዓለም ከተፈጠረ ጀምሮ እስከሚያልፍ ወይም በመላው ዓለም ብትሄዱ ታኅሳስ ብላ ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ታላቋ ሀገራችን ኢትዮጵያ ናት። ክብር ለዚች ሀገር በእውነት ሌላው ዓለም ይህንን አያውቅም። ለምሳሌ እነሱ አዲስ ዓመታቸው የሚቀጥለው ወር ይጀምራሉ። ጥር ማለት ነው፣ ፈረንጆቹ ማለት ነው። ጥርና ጃንዋሪ ማለት አንድ አይደለም። ኦርቶዶክሳውያን እየሰማችሁ ነው? ታኅሳስ ማለትና ዲሴምበር ማለት አንድ አይደለም። ጃንዋሪ ማለት ጥር ማለትም አይደለም። ጃኑስ የሚባል ጣዖት አለ። ዘጎድ ኦፍ ጌትስ ኤንድ ዶርስ ይባላል። የበርና የመዝጊያ አምላክ ተብሎ በሮማ አደባባይ ላይ የቆመ ጣዖት ነው። የሱ ወር ማለት ነው። እንግሊዘኛውና አማርኛው በጣም የተራራቀ ነው። በእኛ ግን ለምሳሌ ጥር ስንል ምን ማለት ነው? ርዝመት ምጥቀት ማለት ነው። 5432 ክንድ የረዘመ የመጠቀውን ህንፃ ሥላሴ ስላፈረሱት ነው የባቢሎንን ህንፃ ጥር የተባለው። ቀጥሎ ለምሳሌ ከጥር ቀጥሎ ምን ወር አለ? እስቲ ንገሩኝ። ድገሙት። የካቲት ማለት ምን ማለት ነው? ከቲቶት የመከር መካተቻ ማለት ነው። ፌብሩዋሪ ማለት ግን የካቲት ማለት አይደለም። ፌብሩም ማለት በላቲን መንጻት ማለት ነው። ለጣዖታቸው የመንጻት ስርዓት የሚያከብሩበት ወር ማለት ነው። አቤት ኢትዮጵያ እንዴት የተለየች ናት! ከየካቲት ቀጥሎ ምንድን ነው? መጋቢት ማለት ነው። መጋቢት ማለት ቀንና ሌሊቱ ተመጋግቦ እኩል የሚሆንበት ቀኑ 12 ሌሊቱ 12 ፀሐይ ምድር ወገብ ላይ ሆነ በሁለቱ ንፍቀ ክበብ እኩል የምታበራበት ታላቅ ወር ነው። በፈረንጆች ግን መጋቢት ምን ይባላል? እስቲ ንገሩኝ። ብዙ ተማሪዎች አላችሁ እዚህ አታፍልጡብኝ። ማርች ይባላል። ማርች ማለት እኮ መጋቢት ማለት አይደለም። ማርስ ማለት ዘጎድ ኦፍ ዎር ይባላል። የጦር አምላክ ተብሎ የተመለከ ጣዖት ነው። የእሱ ወር ማለት ነው። እሺ ከመጋቢት ቀጥሎ እንበለው ጥሩ ነው። ሚያዝያ ምን ማለት ነው? የሚሳዝት ወራት፣ ሚዜዎች ሰርግ የሚደረግበት ሚዜዎች ያሉበት ወር ማለት ነው። በፈረንጆች ግን ምን ተብሏል? አረባካችሁ አያስተምራችሁ ወጣቶች ኤፕሪል ተብሏል። አፍሮዳይት የምትባል ጣዖት ናት። እቺ ደግሞ ለሴቶች ጥሩ ባል ትሰጣለች ተብላ የተመለከች ጎደስ ትባላለች። ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ በፈረንጅኛው ቋንቋ ማለትም የትዳርና የውበት አምላክ ተብላ የተመለከች ጣዖት ናት። በሙሉ ዓለም
ወራቱ ለምን ሰጥቷል? ለአማልክት ሲሰጥ፣ ኢትዮጵያውያን ግን ለስነ ፍጥረትና ለባለቤቱ ለእግዚአብሔር ሰጥቷል። ክብር ለአባቶቻችን። ይሄ በጣም ትልቅ ነገር ነው። ይገርማል፣ በጣም ይገርማል። እንቀጥል እንዴ? እንጨርሰው። ግንቦት ምን ማለት ይመስላችኋል? የግንባታ ወራት ማለት ነው። በነህምያ ጊዜ የኢየሩሳሌም ግንብ የተገነባበት ሁለቱ መቅደሶች የተፈጸሙበት ስለሆነ ግንቦት ሲሉ፣ ሌላው ዓለም ግን ሜ ብሎታል። ሜ ማለት የስጦታ አምላክ ተብላ የተመለከች ጣዖት ናት። እግዚአብሔር ከዚህ ጠብቆናል ማለት ነው። እንኳን ቅኝ ግዛት አልተያዝን፣ ብንያዝ ኖሮ ወራችን ሁሉ አጋንንት ያደረባቸው ጣዖታት የሆኑ ነበረ። የሰማችሁ ይድማችሁ። እኛ ግን ምን ነው እንደው በቅኝ ግዛት በተያያዝን እንላለን። አንድ ቀሲስ መንግስቱን ታውቋቸዋላችሁ። አንዴ ሲሰብኩ አንዱ ምን አለ መሰላችሁ? ተበሳጭቶ በኑሮ ተማሮ እንደው ኢትዮጵያ ሀገር እንደው ሰው ከመሆን ምን ነው አሜሪካ ጂንስ በሆንኩ ሲል ሰሙት። እሳቸው ደግሞ ምን አሉት? አይ አሜሪካ ሀገር ጂንስ ብትሆን ተመልሰ ኢትዮጵያ ሰልባጅ ሆነ ትገባለህ ነው። ይዘባችን ሰኔ ማለት ምን ማለት ነው? ወራ ዘር ሰናይ፣ መልካም ዘር የሚዘራበት ወር ማለት ነው። ጁን ይባላል በፈረንጅኛው። ጁኖ ደግሞ ሌላ ጣዖት ነው። እግዚአብሔር ጠብቆናል ማለት ነው። ሐምሌ ሐመልማል የመለምለም ወራት ማለት ነው። ጁላይ ግን የጁልየስ ቄሳር ነው። ኦገስት ነሐሴ ጥብቀት፣ ጽናት፣ ቅናተ ገቦ ክረምት ይሉታል ሊቃውንት። አንጓ ስር የሚሰድበት ነው። ኦገስት ብትሉ ግን አውግስቶስ ቄሳር ማለት ነው። የስቶማች በጣም የኢትዮጵያ የዘመን ቀመር እጅግ የተቀደሰ ስለሆነ ይህን የዘመን ቀመር ለማፍረስ በጣም ብዙ ጠላቶች የተነሱበት ዕለት ነው። ብዙ የሐሰት መጻሕፍት እየጻፉ ያለበት ጊዜ ስለሆነ ዘመን አቆጣጠራችንን እንድንጠብቅ ሰንበት ትምህርት ቤት ራሱ እንደ ኮርስ የኢትዮጵያ የዘመን አቆጣጠር ብላችሁ መማር እንዳለባችሁ ከአደራ ጋራ ላስገነዝባችሁ ፈልጋለሁና በዚህ የተቀደሰ ወር በእውነት ከአባቱ አብያ ከእናቱ ናስር ማን ተወለደ? ታላቁ ጻድቅ አባ ኪሮስ ተወለደ። ክብር ይግባው ይሄ አባት ከሆነ። አዎ አባታችን በረከቱ ይደርብን። ብዙዎች በመወለዱ ደስ የሚለን በእውነት ባደገ ጊዜ አባቱ ንብረቱን ጥሎላቸው ባረፈ ጊዜ ወንድሙ ንብረትን ስለመካፈል ክርክር ሲያመጣ አባታችን አዘነ። ገና ነው፣ ሕፃን ዕድሜው ነበረ። እግዚአብሔር መንፈስ ቅዱስ ግን አብርሃምን ከከላውዲዮን ወደ ካራን ከካራን ወደ ከነዓን መርቶ እንዳመጣው መንፈስ ቅዱስ ምን አለው? ለአባታችን ለኪሮስ ጊላሶር ነበረ ስሙ። ልክ እንደ አብርሃም ምን አለው? ስሙን ለወጠለት። የብዙዎች አባት ትባላለህ፣ ስምህ ምን ይሁን አለው? ኪሮስ ይሁን በማለት ጠቀሰ። ስም ትልቅ ኃይል አለው። ይሄይስ ስም ሰናይ እምጥባ መዓዛ፣ ከመልካም ሽቱ ምን ይሻላል? መልካም ስም ይሻላል። በአንተ ትምህርት እንክርዳዶች ሁሉ ይነቀላሉ። የአንድ ቀን ጎዳና ተጓዝ፣ አንድ ባህታዊ ታገኛለህ። እሱም ወደ ቅድስና ወደ ምንኩስና ሕይወት ይመራሃል አለው። እግዚአብሔር መንፈስ ቅዱስ ባዘዘው መሰረት ሕፃኑ ዲላሶር አባ ኪሮስ ተጉዞ አንድ ቀን ተጉዞ አንድ አባትን ያገኛል። ያ አባት በብኑዳ የሚባል አባት ነው። በጣም በጸጋ እግዚአብሔር የተመላ ነው። ከራስ ጸጉሩ እስከ እግር ጥፍሩ በጸጉር የተከበበ ነው። መንፈስ ቅዱስ የአባ ኪሮስን አመጣጥ ገልጾለት ገና ሕፃን ነበረ። ዛሬ በግብፅ ኮፕቲክ ከቃሉ ጋር ናቸው። በኮፕቲክ እኔ አሁን ባለፈው ሳምንት ሄጄ ነበረ። የኛ ምንኩስናና የነሱ ምንኩስና ሂደት ትንሽ ይለያያል። እኛ ጋር እድሜው ከፍ ሲል ይባላል። እዛ ግን የሚያመነኩሱት ከ25 ዓመት እስከ 35 ዓመት። ከስንት እስከ ስንት? አንድ ሰው ለመመንኮስ 3 መስፈርቶች አሉት። አንደኛው ትምህርቱን ፈጽሞ ጨርሶ በአንድ ትምህርት ግራጁዌት ማድረግ አለበት፣ መመረቅ አለበት። ሁለተኛ ሀገሩን ከ2 ዓመት ማገልገል አለበት። ሶስተኛ ለመመንኮስ መጀመሪያ ምርጫው መሆን አለበት ኢየሱስ ክርስቶስ መሆን አለበት ነው። እንደኛ እድሜው ከፍ ሲል ሲያረጅ አይደለም። ያማ ዘጎየ ማዘባ መከራው ሲበዛበት አይ መንኩሼ ልገላገል ነው የሚለው። ይሄ ግን በወጣትነቱ ማንን መርጧል? ኢየሱስ ክርስቶስን ስለመረጠ ዛሬም ድረስ ያህግ እነሱ ጋር ይሰራል። ከ35 ዓመት በኋላ ብሄድ አናመነኩስም ይሉታል። ለምን ሲባል ኢየሱስ ክርስቶስን አልመረጥክም፣ መጀመሪያ ሲቸግር ነው የመጣው ነው የሚሉት። እና አባ ኪሮስም ሕፃን ነበረ እና እንደኔ መነኩሴ ልትሆን መጣህ አለው ዲላሶር።
ዲላሶር እንኪሮስን ማለት ነው በብኑዳ አሁን አለው። ወዲያው ደመና ጠቅሶ አስቄጥስ ገዳም ሄደ። ምን ጠቅሶ? እኛ በአውሮፕላን እንደምንሄድ አባቶቻችን በምን ሄዱ ነበረ? በደመና ተጭኖ ሄዱ ነበረ። እኛ ለምሳሌ አልሙኒየሙን አቅልጠን በደመና ላይ ተጭነን በአውሮፕላን ላይ ስንሄድ እነሱ ደግሞ ደመናውን ይጋልቡት ነበረ። ምን አይነት ጸጋ ነው! ምን አይነት ኃይል ነው! አስቄጥስ ደረሰ። አስቄጥስ ዛሬ ጽኑ ገዳም ነው። አስቄጥስ ገዳምን እኔ በአካል ሄጄ ረግጬ አይቼዋለሁ። እና አባ መቃርስ የገዘሙት ገዳም ያን በረሃ ገነት አድርገውታል መነኮሳቱ። አቤት ልማቱ! ዛሬ ገዳም ይለመናል እንጂ አይለምንም። በግብጽ ቤተ ክርስቲያን ገዳማት ይለመናሉ እንጂ አይለምኑ። ወደ ብዙ ፋብሪካዎች አሉ። ድሆችን የሚረዱ ገዳማት ናቸው። ህዝቡም አስራት በኩራት ያወጣል። አስቄጥስ ብዙ ቅዱሳን ሰለስቱ መቃርሳትን ጨምሮ እነ ዮሐንስ ሐጺር፣ እነ ሙሴ ጸሊም፣ እነ አባ ኤስድሮስ፣ እነ አባ ብሶይ የነበሩበት በእውነት ገነት ያደረጉት አጋንንት ራሱ የሚበሳጨባቸው ቅዱሳን የነበሩበት ቦታ ነው። አሁንም ያጸጋው እንዳለ ይገኛልና ልብሰ ምንኩስና አጥቶ አባታችን ኪሮስን አለበሳቸው። በእውነት ምንኩስና ቀሚሱ የጌታ የከለሜዳው ምሳሌ ሲሆን በራሳቸው ላይ የሚያደርጉት ቆቡ ደግሞ የአክሊለ ሦክ ምሳሌ ነውና አባታችን ኪሮስ በዛ በሕፃንነት ዕድሜያቸው ይህን የምንኩስናን ጸጋ ተቀበሉ። ከዛ በኋላ ረድ ሆነው አባ በብኑዳን ያገለግሉ ነበረ። በጣም አንድ ቁም ነገር ልንገራችሁ። በአገልግሎታቸው ሰዓት መልአኩ ዮናኤል የሚባል ህብስት ሰማያዊ ጽዋ ሰማያዊ ይዞ እየመጣ ይመግባቸው ነበር። እግዚአብሔር አምላክ ለእስራኤል በምድረ በዳ 40 ዓመት መናን እንደመገበ ለኤልያስም እንደዚሁ መናን እንደመገበ ለእናቱ ለቅድስት ድንግል ማርያም በቅዱስ ፋኑኤል አማካይነት ህብስት ሰማያዊ ጽዋ ሰማያዊ እንደመገበ ዮናኤልን እየላከ ምን ይመግባቸው ነበረ? ሰርክ ላይ ሲሆን ህብስት እየመጣ ጻዕዳ ህብስት እየመጣ ሁለቱ አባቶችን በእውነት ያረበልማቸው ነበረ። እና አንድ ቀን ግን አንድ እንግዳ ቤታቸው መጣ። መነኩሴ ነው አመጣጡ። በየዋህነት ተቀበሉት። በእውነት ሰውም በየዋህነትን መቀበል መልካም አይደለም፣ መመርመር ያስፈልጋል። ይህ አባት መጣ። በአቱን ሲያየው ምንም አይነት ምግብ የለም። እነዚህ ሰዎች ፍራፍሬ የላቸውም እንዴ ብሎ ሲያስብ አባ በብኑዳ ጸጋው ስለነበራቸው የሚያስበው ተገልጾላቸው ለምን ይሄን ነገር ታስባለህ አሉት። አሁንም ይሄ ምግብ የላቸውም እንዴ እያለ ሲያስብ ልክ ሰርክ ላይ መልአኩ ዮናኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ሲመጣ ከመዓዛ ተመላ። አባ ኪሮስና አባ በብኑዳ ዮናኤልን ያዩታል። ያ መነኩሴ ግን ዮናኤልን አያየውም። ለምን አያየውም? አይን አለው አይደለ? የውስጥ አይኑ ስላልበራለት። የምን አይኑ? የውስጥ አይናችን ቢበራ ኖሮ እዚህ አካባቢ መላእክት እንመለከት ነበረ። በዙሪያችን አሉ። ግን ምናችን መብራት አለበት። እግዚአብሔር የበለዓምን አይኖች ከፈተ። ስንት አይኖች አሏችሁ? እስቲ ጠይቃችሁ። 2 አይኖች ብቻ አይደለም፣ ብዙ አይኖች እኮ ነው ያሉ። እስመ ለጠቢብ አዕይንቲሁ ዲበ ርእሱ ይላል። እዚህ ጋር 2 አይኖች አሉን፣ አዕይንተ አእምሮ ይባላሉ። እዚህ ጋር ደግሞ አዕይንተ አልባብ የሚባሉ ሌሎች ደግሞ የልቡና 2 አይኖች አሉ። እነዚህ ሲበሩ ድንግል ማርያምን ማየት ትችላላችሁ። ነፍስ ከስጋ ሲለይ ማየት ትችላላችሁ። ቅዱሳን መላእክት ሲወጡ ሲወርዱ ማየት ትችላላችሁ። ለዚህ ነው በቅዳሴ ጊዜ ካህኑ ዲያቆኑን ሲያሳልሙ ወያብር አዕይንተ አልባቢከ የልቡናን አይን ያብራ ይላሉ። ያ ከበራ ማንን ማየት ይችላል? እንደ እስጢፋኖስ ሥላሴን ማየት ይችላልና አይነ ልቡናችን ያብራል። እና ያ መነኩሴ መዓዛ ሲመለው እንዴ ከየት መጣ አለ። ህብስቱን ሲያይ እነዚህማ መሰሪዎች ናቸው፣ ይህን ህብስት ከየት ሊያመጡ አይችሉም በማለት በመዘባበት ያን ህብስት ቀምሶ ቆርሶ በኪሱ ደግሞ ቋጥሮ ሄደ። አሁን ይሄ በጣም ትልቅ ጥፋት ነው። የተቀደሰውን ለምን አትስጡ ይላል ጌታ። ይታሃቡ ቅድሳተ ለከለባት። ብዙ ጊዜ በስዋሬ ያገኘነውን ምስጢር፣ በተባይቱ ያገኘነውን ምስጢር፣ በሱባኤ ያገኘነውን መረዳት ሌሊትን ተኝተን ያየነውን ህልም ለሰው እንዳንናገር እየሰማችሁ ጌታችን ምን አለ? እንቋችሁን በሪያዎች ባህል አትጣሉ አለ። አንዳንዴ
በጣም ረቂቅ ምስጢር ቢገለጥልን እኛ ደግሞ አፋችን ያልፍ ነነነነነ ብለን ብንለፈልፈው ሰማያኑ ደግሞ ለዛ ጸጋ ስላልደረሱ አሁን ይሄ ደግሞ ሰው ሆኖ ለዚህ ጸጋ ይበቃል ብለው ቢያሙት እግዚአብሔር ይፈርድብን። የሰማችሁ ነው። አባ በብኑዳ የተፈረደባቸው ፍርድ የተቀደሰውን ህብስት ለዚህ መነኩሴ በመስጠታቸው ነው። አንድ ነገር ልንገራችሁ። ለምሳሌ ከዶሮ ትምህርት ተማሮ ከምን እንማር? ዶሮ ልብ አድርጋችሁ ምን ትላለች? አረ ነገር እንቁላሉን ብትታቀፈው ምን ታገኛለች? ጫጩቶች ታገኛለች። ዶሮ ግን ትዕግስት የላትም። እንቁላል ጥላ ዝም ብላ እንቁላሉ ላይ ብትቀመጥ ምን ሆነው ይወጣሉ? ጫጩት ሆነው ልጆች ይወጣሉ። ዶሮ ግን ችግሯ አንድ እንቁላል ጥላ ታሽካካለች። ካካካካካ ስትል ሰው ይሰማታል። እንቁላል ጥላለች ማለት ነው ብለው እንቁላሏን ሰብረው ይበሉባታል። እና እንደ ዶሮ እንዳናሽካካ ለማለት ነው። እና እንትናችሁን አትንገሩ። አንዳንድ ጊዜ ሰዎች በቃ እቅዳችሁን ሐሳባችሁን እስቲ ያስቡት። ሰይጣን የልብ ያው አፋችሁ ላይ ስታስገቡት ግን አውቋል፣ በቃ ሰምቷል ማለት ነው እና ያጨናግፋቸዋል። ስለዚህ ድሮ እናቶቻችን ልጅም ሲወልዱ ሲጸንሱ ቶሎ አይገልጡም። የዛሬ ግን እምብርታቸውን ገልጠው ይሄዳሉ። ጥሩ አይደለም ማለት ነው። ስለዚህ ነገሩ እስኪከናወን እንደ ዶሮ ባናሽካካ መልካም። እናት ተሰጥቶት ያ ደግሞ ቆርሶ ይዞ በኪሱ ሄዶ አቤት አንድ መሰሪ በአባት ዮርዳኖስ ጋር ተመለከትኩኝ፣ አቤት ህብስት እያለ ነጭ ነገር ይመገባል ብሎ ሲያሳያቸው መልአኩ ካዞ ከእጁ ነጥቆ ወደ ሰማይ ሄደ። መነኮሳቱም ደነገጡ። ያ ሰው ራሱን አጠፋ። በዛ ምክንያት እግዚአብሔር ምን አለ? ከዚህ በኋላ ህብስት ለአባ በብኑዳ አይሰጠውም። ፊሊሞን ለሚባል ባህታዊ ተሰጥቶታል። እሱም ለዚህ ጥፋቱ ነፍሱ ባይፈረድበትም ስጋውን ግን አናብስት ቦጫጭቀው ይገሉታል ብሎ ከእግዚአብሔር ቁርጥ ፍርድ ተሰማ። የሰማችሁ ነው። የተቀደሰውን በሉ እስቲ ለውሾች አትስጡ። ስለዚህ ይሄ ትልቅ ምክር ይሁናችሁ። ሌሊት ተኝታችሁ የተገለጸላችሁ ምስጢር፣ ሱባኤ ገብታችሁ የተገለጸላችሁ ምስጢር መገለጽ ላለበት ነገር ብቻ ግለጹት እንጂ አትለፍልፉ ማለት ነው። ይህ ትልቅ ትምህርት ነው እና አባ በብኑዳና ኪሮስ ቢጠብቁ ህብስቱ አይመጣም፣ ቢጠብቁ ህብስቱ አይመጣም። በመጨረሻ ኪሮስን ምን አሉት? አባ በብኑዳ ምንድነው 3 ቀን እኮ ጾማችንን አደርን ሲል ያ መነኩሴ ከመጣ ጀምሮ ጸጋ እግዚአብሔር ተቆርጧል። አሁንም እኔ ይሄ ነገር የሚመጣ አይመስለኝም አለ። አባ ኪሮስ እየተመላለሰ ምግብ ለመምህሩ ለበብኑዳ ይመግብ ነበረ። በመጨረሻ በጣም የሚገርመው አንድ ቀን ፍራፍሬ ሊለቃቅሙ ሲሄዱ አንድ ንጉሥ ሞቶ በአጀብ ሰራዊቱ ካህናቱ አጅበው ሲሄዱ ምንድነው ይሄ አለ። አባ ኪሮስ አይቶ ያቀም አይ ንጉሥ ሞቶ ነው ይሄ ሁሉ ለቅሶ አለ። እኔማ ሰርግ መስሎኝ ነበረ፣ ለሞተ ሰው እንዲህ ይደረጋል እንደ አለ። እንደ አባ ኪሮስን ገድል ሳነብ አሁን ደግሞ እኛው ሀገርም ተመሳሳይ ነው። ሰው ሲሞት እንደው ቡፌው ቁርጡ በጣም የተለየ ሆኗል፣ ፉክክር ሆኗል። ወደዛ ዘመን ይመስላል እና በጣም አዘነና ሲመለስ ሌላ ሶር አባ ኪሮስ አባታችን የበብኑዳን ሰውነት አናብስት እየቀረጣጠፉ ሲበሉት ባየ ጊዜ ደነገጠ። መሬት ላይ ተኙ አባ ኪሮስ። ነገስታት ሲሞቱ በክብር ይቀበራሉ፣ አንተን ብለው ዓለምን የተው እንዴት በአናብስት ይበላሉ ብሎ ከመሬት አልነሳም ብለው አባታችን ኪሮስ ተኙ። ሳል እስኪበቅልባቸው ደረታቸው እስኪሰነጣጠቅ ድረስ ያን ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ አነሳቸው። ክብር ለአምላካችን ይሁን። አይ ነው እንግዲህ አባታችን የኪሮስ ተጋድሎ እጅግ ብዙ ነው። ስንቱን ተናግሬ ስንቱን እንደምቋጨው አላውቅም። ሌላው አንድ ታምራቸውን ነግሬ ወደሚቀጥለው መርሃ ግብር ወስዳቸዋለሁ። አባ ኪሮስ ከዕለታት ባንዳቸው ሲሄድ የድንግል ማርያምን ስዕል ይመለከታል። በረከቷ ይደርብን እና በጣም ስዕሏ እጅግ ታምራለች እና የእመቤታችን ስዕል መቼም ልባችንን ታስደነግጣለች አይደል? ታላቁ ደራሲ ምን ይላል? ከመይትፌሳ ሕፃን ሶበይሬ እሞ መትፌሳ አንሰ ስዕለኪ
በርእይ ወተሳልሞ ሕፃን እናቱን በሚያይ ጊዜ እንደሚፍነከነክ እንደሚደሰት እኔም አለ ስዕልሽን በማየት በመሳለፍ ደስ እሰኛለሁ ይላል። አቤት የእመቤታችን ስዕል አይታችኋል አይደል? ከላይ የምትለብሰው ምንድን ነው? ሰማያዊ። ከውስጥ የምትለብሰው ምንድን ነው? ቀይ። ቀይ የምንድን ነው? የድንግልናዋ ምሳሌ ነው። በእስራኤል ደናግል ቀይ ይለብሳሉ። ሰማያዊ መጎናጸፊያ ደግሞ እናቶች ይጎናጸፋሉ። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የተገኘች ይህን ምስጢር በስዕሏ ላይ የምንመለከትላት ኪሩባዊ ሰረገላ እሷ ማናት? አይሰማም። እሷ ማናት? ድንግል ማርያም ናትና ስዕሏን ባየ ጊዜ እመቤቴ ለጸሎትሽ አስቢኝ ሲል ከስዕሏ ቃል ተሰማ። ከስዕሏ ምን ተሰማ? በሁለት ኪሩቤል መካከል ቃል ይሰማ እንደነበረ ዛሬም ኪሩባዊ ሰረገላ ከሆነች ከቅድስት ድንግል ምን ይሰማል? ድምፅ ይሰማል። እመቤታችን በስዕሏ አድራ ያነጋገረቻቸው ቅዱሳን ብዙዎች ናቸው። ዛሬ በቤተ ክርስቲያናችን መንበሩ ላይ የምትሳለው ማናት? እስቲ ንገሩኝ። መንበሩ ላይ ማናት? ድንግል ማርያም። ማንን አቅፋ? በኦሪቱ ደግሞ የሚሳሉት ማናቸው? ኪሩቤልና ሱራፌል ክንፋቸውን ዘርግተው ይሳላሉ። ኪሩቤልና ሱራፌል ስራቸው ምንድን ነው? የእግዚአብሔርን ዙፋን መሸከፍ። በሐዲስ ኪዳን ደግሞ በጀርባው ያዘለችው፣ በክንዷ የታቀፈችው፣ በከናፍሯ የሳመችው ኪሩባዊ ሰረገላ ሆና የተገለጠችው ማናት? በወንድ ላይ ከኪሩቤልና ከእመቤታችን ማን ይበልጣል? አትፍሩ። ማን ይበልጣል? አንቲ ታህቢም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ አባ ጊዮርጊስ ነው። ከሱራፌል ትልቂያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። በምን ሰረገላ? ወበምጽናት ይዘ እሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቺ ሰጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማይጸንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀብሽው። ወአዘልኪዮ በዘባንኪ፣ በጀርባሽም አዘልሽው። እየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ እነዚያ በሰረገላቸው ሲሸከሙት እሷ በምኗ? በጉልበቱ አቀፈችው። እየንተ ምጽናት ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ተተኩ። ምኖችሽ? እነዚያ ዙፋኑን በእሳት ምሰሶ ሲደግፉ ኪሩባዊ ሰረገላ ድንግል ማርያም ዓለምን የሚደግፈውን ጌታ ደገፈችው። ክብር ለክንዷ፣ ክብር ለጀርባ፣ ክብር ለከናፍር፣ ክብር ለዓይኗ፣ ክብር ለማህፀኗ፣ ክብር ለመላ ሕዋሳቷ። እመቤቴ በጸሎትሽ አስብኝ አለ ደራሲው። ምን ይላል? ስእልኪ ጽጌተ ላህይ ዘከመዝ ትሄድም በዓለም ፎይሴኒ በሰማይ ላህየ ገጽኪ ማርያም። ማርያም እስቲ በሉ አንድ ላይ። ስዕልሽ በዓለም ላይ እንዲህ የምታምር ከሆነ በሰማይ ያለው ውበትሽ ደምግባትሽ ምን ያምር። አባ ኪሮስ ተማረከ በድንግል ማርያም ስዕል። አያችሁ ስዕሉ እንዲህ ካማረ እመቤቴ አስብሃለሁ አለችው። እመቤታችን ሁላችንም ታስበ ሂድ ተመለስ አለችው። ይገርማል። እመቤታችን በጉዟችን በሕይወታችን ሁሉ አትለየን፣ ረድኤቷ በረከቷ አይደርብን እና በጣም ይደንቃል። ብዙ ስንቱን ተናግረን እንፈጽማለን። ሌላው ደግሞ አባ ኪሮስ በጣም የሚያስደንቀው ሰይጣን አንድ ጊዜ ወደ ባቱ መጣ። መነኩሴ መስሎ ባህታዊ መስሎ መጣ። እግዚአብሔር ይጠብቀን። እስመ ለሊሁ ሰይጣን ይትሜሰል ከመ መልአከ ብርሃን። ሰይጣን ራሱ የብርሃንን መልአክ እስኪመስል ድረስ ራሱን ይለውጣል። እኛ እንኳን ሰይጣን መልአክ መስሎ ቢገለጥልን ቀርቶ አንድ ፀጉሩን ከፍ ያደረገ እንደ ባህታዊ መስሎ ቢመጣ በስሩ እንደፋለን። እግዚአብሔር ይጠብቀን። አንዱ ገብርኤል ነኝ ብሎ ገዳሙ ድረስ መጣ። አንዱ አባት አወቀው በጸጋ መንፈስ ቅዱስ አጅሬው መሆኑ። ባህታዊ ምን አለው? አይ እኔ ገብርኤል የሚላክልኝ ሰው አይደለሁም፣ ሌላ አባት ተሳስተ ሊሆን ይችላል፣ ፈልግ እስቲ ብሎታል ይባል እና አባ ኪሮስ ጋር እንግዳ ሆኖ መጣ። አስገባው። በድንጋይ ሊገለው ነበረ። አባ ኪሮስ ግን ጸልዮ ዋሻውን ዘጋበት፣ አተመበት። ሰይጣን ውስጥ ሆኖ መጮ ጀመረ። አሁንም ይዝጋልን አባታችን አባ ኪሮስ። በኑሯችን፣ በትዳራችን፣ በስራችን ሁሉ መሰናክል ሊሆን የመጣ የጠላትን አሰራር ነው። አባ ኪሮስ አሁንም ይዝጋልን።
በክርስቶስ መስቀል አተመ፣ ዘጋ። እስከ መቼ ቆያለሁ አለው። እስከ ምጽአተ ክርስቶስ ድረስ ዘግቼብሃለሁ እንዳለ እኔና እናንተን የሚፈታተነንን ክፉን መንፈስ አባ ኪሮስ በጸሎቱ ይዝጋልን። አሜን አሜን አሜን። ይሆናል። በብዙ ተጋድሎ ኖረ። እኔ አባ ኪሮስን ኪሩቤል እለዋለሁ፣ ሱራፌል እለዋለሁ። ለምን? በጌጥ አንድ ቀን በእንግዳ ልማድ አረጋዊ መስሎ መጣ። እዘለኝ አለው። አባ ኪሮስ አዘለው፣ ተሸከመው። የሰማችሁ ነው። ተሸከመው። መጨረሻ ላይ ከበደው፣ መንቀሳቀስ አቆመ። አረ ከበድከኝ ብሎ ቀና ብሎ ሲመለከት ራሱ ኢየሱስ ክርስቶስ ነበረ። ክብር ምስጋና ለስሙ። አቤት እንደ አብርሃም ሆኗል ማለት ነው። እና አባ ኪሮስ በጣም የተለየ ጸጋ የተለየ ክብር የተሰጠው አባት ሲሆን በመጨረሻም ቃልኪዳንን ተቀበለ። ስምህን የሚጠራ መታሰቢያን የሚያደርግ ሁሉ እምርልሃለሁ ባለው ጊዜ መጨረሻ የተናገራት ቃል እቺ ነበረች። ጌታ ተገልጦ አባ ኪሮስን ምን ላድርግልህ ሲለው ምን አለ? እመቤታችንን ማየት እፈልጋለሁ አለ። እመቤታችንን ማየት እፈልጋለሁ። ደስ አይልም? እስቲ እመቤታችንን በሉ እስቲ። ማየት እፈልጋለሁ። ወይኔ እንዴት አይነት ጸሎት ነው! እመቤቴን ማየት እፈልጋለሁ። የመጨረሻ ጸሎታቸው ነው እና ይደንቃል። ድንግል ማርያምን ማየት እንዴት ነው? ትፈልጋላችሁ? ማን ማይፈልጋለ? ግን ችግሩ አመት በበቂ በደብረ ምጥማቅ ይላል። ሐምሰ ዕለታተ ትምህርተ ገጽኪ ራእይ እስከ የተነሳ ዘሞተ የሞተ እስኪነሳ ድረስ ደብረ ምጥማቅ በተገለጽሽ ጊዜ ማርያም ምን ያህል ደስ ታሰኝ። አቤት አቤት ወለ ገጽኪ ትማለሉ ዳዊት ነው ፊትሽን ለማየት አለ። እመቤታችን የተገለጸችለት ሰው ንዑድ ክቡር ነው በእውነት በጣም እነ ኤፍሬሙ እና በሀገራችን ብዙ ሰዎች አይተዋታል። ለምሳሌ መጀመሪያው ቅዱስ ያሬድ ማን ነው? እስቲ ድገሙት። ማይኪራ ላይ ተሰውሮ ጽዋቶ ዜማ ሲያስተምር እመቤታችን መጣች። ስትመጣ ግን ብቻዋን አልነበረም እና ኤፍሬም ሶርያዊን ይዛን የመጣችው። አሁን ዛሬ በሰባት ነው የእሱ የቅዱስ ያሬድ የዜማ በዓል የሚከበርበት ነው ከስብከት ጀምሮ እና መጣች። ሕርያቆሳም ነበረና በሉ ለያሬድ ንገሩት ቅዳሴን እና ውዳሴ ቅዱስ ያሬድ በጽዋቶ ዜማው ያመስግነኛለች። ያሬድ ባያት ጊዜ ደነገጠ። ምን አለ መሰላችሁ? ነጽሩ ሊተ ድንግል ህትምተ መዓዛ ፏይቴሉ ፍረተ። የአፏ መዓዛ እንደ ሽቱ የሚያውድ የታተመች አዳራሽ ድንግል ማርያምን ይሁልኝ ተመልከቱልኝ አለ። ክብር ይዋት እናታችን። እምነ ፀሐይ የአቢ ብርሃና ብርሃኑ አለ ምነ ፀሐይ የአቢ ብርሃና አንቀጸ አድኅኖ አልባቲ ሙስና በክብሮ በስብሐት ስርጉስና አማን በአማን መሶብ ዘመን ላይ ያለ ዘመረላት። ድንግል ማርያምን ያዩ አይኖች የተመሰገኑ ናቸው። አባ ኪሮስ እናትን አሳየኝ ያለ ደስ አባ ይስሐቅ 7 ዓመት ሙሉ ድንግል ማርያምን ለማየት ይጸልይ ነበረ። ስንት ዓመት? አሬኒም ከእናትን አሳየኝ እየሰገደ 600 ስግደት። መጨረሻ እመቤታችን ተገለጸችለትና ምን ላድርግልህ አለችው። አሁን እናንተ ጋር ተገልጻ እንደው ምን ላድርግላችሁ ብትላችሁ ዲቪ የሞላ ሁሉ ዲቪ ስጭኝ ሊል ይችላል። አባ ይስሐቅ ግን አያትና በቃ ምን ሊል ከሷን ከማየት የበለጠና አንቺን ያዩ አይኖቼ ከዚህ በኋላ ኃጢአት እንዳያዩ አልፈልግም። ያንቺን መዓዛ ያሸተቱ አፍንጮቼ ሌላ እንዲያሸቱ አልፈልግም። ከአንቺ ጋር የተነጋገሩ አንደበቶቼ ተርታ ነገርን ከሌሎች ጋር እንዲነጋገሩ አልፈልግም። እመቤቴ ሕይወት በቃኛል። ልክ እንደ ስምዖን ነው። ይእዜ ትስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ እንዳለ እስከ 3 ቀን በኋላ ታርፋለህ አለችው። አባ ይስሐቅ አረፈ። በረከት ይደረብን እና እመቤታችን እንደው ኢትዮጵያ መቼ ነው የምትገለችው ላለ ሀሳብ ነው። ግብጽ ብዙ ጊዜ ትገለጥላቸዋለች። እኔ 3 ሄጃለሁ እዛ ለአገልግሎት። በተለይ ቢገርማችሁ በ1968 250,000 ሰው እያያት ለተከታታይ 3 ዓመት ዘይቱን ማርያም ጉልላት ላይ ተገልጻለች። መጋቢት 24 ዓለም ሁሉ ተሰብስቦ እኮ ነው። ዓለም ሁሉ 250,000 ሰዎች ነው ያዩዋል። እኛ ጋር ፐብሊክ አፒራንስ በጉባኤ መካከል አትታወቅም። ምናልባት ነጠላችን ጥሩ ይመስላል፣ ግን ልባችን ትንሽ በዘረኝነት ቋት ውስጥ የገባ ሳይሆን አይቀርም። ደግሞ አንቆርበም፣ ችግሩ አንቆርበም፣ ስጋው ደግሞ አንቀበልም አይደል? እስቲ የቆረባችኋቸው ብቻ ያልቆረባችሁ እግዚአብሔር ፊት ናችሁ። እስቲ ያጨብጭቡ።
አሁን እልል ያሰኛል፣ አለመቁረብ እልል ያሰኛል፣ ያስለቅሳል እንጂ አሁን አልቆረቡም ብለው እልል ይላሉ። እናቴ እስከ መቼ ነው አንቆርበው? እነሱ ያስቀደሰው ሁሉ ይቆርባል። ቅዳሴ ላይ ሰምታችኋል። ዘይተ መጥቶም ቁርባን ይሰደድም ቤተ ክርስቲያን። ያልቆረበ ከቤተ ክርስቲያን ይለይ ይላል። ለምን አንቆርብም? ለምን ከክርስቶስ ጋር አንዋሃድም? እዛ ንስሐ ሲገቡ ጠየኳቸው። ምን ቀኖና ነው የሚሰጠው ሲባል አይ እዛ ሁሉም ስለሚቆርብ እንዳትቆርብ ነው የሚባለው። ምንድን ነው የሚባለው? 1-2 ሳምንት እንዳትቆርብ ከተባለች አንዲት እንባ በእንባ ነው። ለምን? ከክርስቶስ ተለየው ነው። ሁሌ ለሰማዕትነት ዝግጁ ናቸው። አንዱ አክራሪ መጥቶ ቦምብ ያፈነዳ፣ ሰውነታቸው ይበጣጠሳል። ሳንቆርብ ክርስቶስን ሳንዋሃድ ሞት እንዳይመጣብን እያሉ እለት እለት ይቆርባሉ። ይደንቃል። በቃ ሴቱ ወንዱ እዛ ሁሉም በቤተ ክርስቲያን ነው የሚጋባው። የተጋባ አይፋታም። የኛ ውሸታሞች ነው። ለክብረ በዓል ተሰብስበን መጨረሻ አፋችን እነዚህ ተከፍቶ ቁርባን እንኳን ለመቁረብ አፋችን አረብና ነው አይደል? ክርስቶስን አንወደውም ማለት ነው። መብላቱን መጠጣቱንና እንደው ያሳዝናል። ብቻ እመቤታችን ለእኛም በረድኤቷ ብቻ ትገለጥልን። መጨረሻ ዳዊትን አለ። ማንን? ዳዊትን ማየት ትፈልጋለሁ አለ። ዳዊት መጣ፣ በገናው ይደረድር። ምን መስማት ትፈልጋለህ አለው። 10ንም አውታር አለው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያለ ዳዊት በገናውን ሲደረድር የአባ ኪሮስ ነፍስ በመዓዛ ገነት በይባቤ መላእክት ሐምሌ 8 ተለየች። ደስ ይበላችሁ። ወደ አምላኳ ወደ ፈጣሪዋ ወደ ንጉሷ ወደ ሕይወቷ ሄዳለችና የአባታችን ረድኤት በረከት ይደረብን። እድለኞች ናቸው አባ ኪሮስ በእውነት ያሉበት ቦታ ሁሉ መካናት ልጅ ይወልዳሉ። አባ እስትንፋሰ ክርስቶስ ያሉበት ቦታ ሁሉ መካናት ልጅ ይወልዳሉ። ብዙ ቋጠሮዎች ይፈታሉና በእውነት የታላቁ ጻድቅ የአባታችን የአባ ኪሮስ ረድኤት በረከት ይደርብን። የምንኩስና ሕይወት እንደዚህ የተቀደሰ ሕይወት ነው። ገዳማዊ ሕይወት እንደዚህ የተቀደሰ ሕይወት ነው። በእውነት ብትችሉ አሁንም ቢሆን በድንግልና ሕይወት የመኖርን ሕይወት መለማመድ፣ የምንኩስና ሕይወት ቢሆን እግዚአብሔር እስከፈቀደልን ድረስ መለማመድ፣ ክርስቶስን በንጽህና በቅድስና ማገልገል ሰማያዊ ጸጋ ሰማያዊ በረከት የሚያሰጥ ነውና በእውነት ንጽህናን ቅድስናን ገንዘብ እንድታደርጉ ስጋውን ደሙ እንድትቀበሉ እመቤታችን እንድታገለግሉ ክርስቶስ እንድታገለግሉ ሁልጊዜ የቅድስት ቤተ ክርስቲያናችን መልእክት ነው። እንኳን አደረሳችሁ። እንኳን ተወለዱልን አባ ኪሮስ፣ እንኳን ተወለዱልን። ለምን ተወለደብን የሚባልና ተወለደልን የሚባል ይለያያል አይደል? ተወለደብን ክፉ ነው ጥሩ ነው? መጥፎ። ተወለደብን ተወለዱልን ነው ለጻድቁና ይህን ቤተ ክርስቲያን ለመጀመሪያ ጊዜ ነው በወንድማችን አብርሃም በኩል ያየሁት። እጅግ የሚገርም መሶበ ወርቅ የመሰለ ቤተ ክርስቲያን ነው አይደል የሰሯቸው? ደስ ይበላችሁ በእውነት እናታችን ኪዳነ ምሕረት ደስ ይላልና በብዙ በረከት የተመላ እንደሆነ ገና ግቢው ስገባ ተሰምቶኛል። በእውነት እጅግ በብዙ በረከት የተመላ ነው። ህንፃ ቤተ ክርስቲያኑ ተፈጽሞ ታቦተ ሕጉ ገብቶ ለዛቲ ቤት ሳረራብ ቀዲሞ እግዚአብሔር አብ አስቀድሞ መሰረታት ለዛቲ ቤት አነጻውል እግዚአብሔር ወልድ አነጻት ወፈጸማ መንፈስ ቅዱስ ፈጸማት ብላችሁ እንድዘምሩ አምላከ ኪሮስ ያደርሳችሁ። ወስብሐት ለእግዚአብሔር።